ሰላም ጤና ይስጥልኝ። የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁም? ዛሬ አጫጭር ዜናዎችን ይዘን መጥተናል። አጫጭር ዜናችን በቅድሚያም ቀይ ቀበሮቹን ይመለከታል። የኢትዮጵያ ከ17 ዓመት በታች ቡድን ከኬንያ ጋር ያደረገውን የደረጃ ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። ለብሔራዊ ቡድኑ የማሸነፊያ ግቦች ልማደኛው ዳዊት ካሳው፣ ቢኒያም አብርሃና ብሩክ አይላቸው ማስቆጠር ችለዋል። ቀይ ቀበሮቹ ውድድሩን በሶስተኝነት ማጠናቀቃቸውን ተከትሎ ለ17 ዓመት በታች የአፍሪካ ዋንጫ ውድድር ማለፋቸውን አረጋግጠዋል። በአሰልጣኝ ቤንጃሚን ዚመር የሚመራው ብሔራዊ ቡድኑ ከ22 ዓመታት በኋላ ለአፍሪካ ዋንጫ ማለፉን አረጋግጧል። የቀይ ቀበሮቹ የፊት መስመር ተጫዋች ዳዊት ካሳው በ8 ጎሎች የውድድሩ ኮከብ ግብ አግቢ በመባል ደረጃውን እየመራ ይገኛል። ዓላማችን ከእግዚአብሔር ጋር ለዓለም ዋንጫ ማለፍ ነው የሚለው ቢኒያም አብርሃ ነው። ግቡ የኔ ብቻ ሳይሆን የቡድኑ ጥረት ነው ይላል። በሌላ በኩል ዳዊት ካሳው የኢትዮጵያ ወጣት ብሔራዊ ቡድን አምበል ቢኒያም አብርሃ ቡድኑ ኢትዮጵያን በትልቅ መድረክ ማስጠራት እንደሚፈልግ ከጨዋታው በኋላ አስተያየቱን ሰጥቷል። ቡድኑ ለፍጻሜ ባያልፍም እዚህ የነበረውን ግብ ማሳካቱ የገለጸው አምበሉ ቢኒያም አብርሃ ለተደረገላቸው ድጋፍ ህዝቡንም ማመስገን ችሏል። በቀጣይ በአፍሪካ ዋንጫ ስለሚኖራቸው ግብ የተጠየቀው ተጫዋቹ ከእግዚአብሔር ጋር ዓለም ዋንጫ እንገባለን ብለን ተስፋ እናደርጋለን ብሏል። እንሰራለን፣ እንፋለማለን የሚለው ቢኒያም እኛ ኢትዮጵያን በትልቅ መድረክ እናስጠራለን ብለን እናስባለን በማለት ሀሳቡን ሰጥቷል። በውድድሩ 8 ጎሎችን በማስቆጠር ኮከብ ግብ አግቢነቱን እየመራ የሚገኘው ዳዊት ካሳው በበኩሉ እንደዚህ አገባለሁ ብዬ አላሰብኩም ነበር ይላል። አክሎም ነገር ግን የቡድን አጋሮች ይገዛ አለበት፣ ሙሉ ቡድኑ ነው ያስቆጠረው ሲል ውጤቱ በቡድን ስራ መምጣቱን ገልጿል። የአርሰናሉ ተከላካይ ዊሊያም ሳሊባ በነገው የብሬንትፎርድ ጨዋታ ወደ ሜዳ ሊመለስ እንደሚችል አሰልጣኝ ማይክል አርቴታ ተናግረዋል። ዊሊያም ሳሊባ ከቼልሲ ጨዋታ በፊት ጉዳት እንዳጋጠመው እና በጨዋታው እንዳልተሰለፈ ይታወቃል። የተጋጠመውን ጉዳት ምንነት ከመግለጽ የተቆጠቡት ማይክል አርቴታ የቀናት ጉዳይ ነው፣ ነገ ከተመለሰ አብረን እናያለን ብለዋል። በሌላ በኩል ካይ ሃቨርትዝ አሁንም ለሳምንታት ከሜዳ ርቆ እንደሚቆይ ማይክል አርቴታ ተናግረዋል። ማይክል አርቴታ አያይዘውም ነገ ጠንካራ ድጋፍ እንፈልጋለን ሲሉ ተናግረዋል። የመድፈኞቹ አሰልጣኝ ማይክል አርቴታ በነገ ብሬንትፎርድ ጨዋታ ጠንካራ ድጋፍ እንዲደረግላቸው ለደጋፊው ጥሪ አቅርበዋል። ጨዋታው አስፈላጊና የተለየ ነው ሲሉ የገለጹት ማይክል አርቴታ ነገ በስታዲየሙ ሁሉም ሰው ድባቡን እንዲያደምቀው እፈልጋለሁ ብለዋል። ሁሉም ሰው ከጨዋታው መጀመር ጀምሮ ቡድኑ ማበረታትና ድባቡን ማድመቅ አለበት ሲሉ ማይክል አርቴታ ከነገው ጨዋታ በፊት አስተያየታቸውን ሰጥተዋል። ባርሴሎና ራሽፎርድን የማስፈረም እቅድ እንደሌለው እየተገለጸ ይገኛል። ባርሴሎና በዓመቱ መጨረሻ እንግሊዛዊ ተጫዋች ማርከስ ራሽፎርድ በቋሚነት የማስፈረም እቅድ እንደሌለው ገልጸዋል። በውድድር ዓመቱ መጨረሻ ባርሴሎና ራሽፎርድን በ30 ሚሊዮን ዩሮ በቋሚነት ማስፈረም የሚችልበት አንቀጽ እንዳለ ይታወቃል። ይሁን እንጂ አሁን ላይ ባርሴሎና ተጫዋቹን በቋሚነት ለማቆየት ምንም አይነት እንቅስቃሴ እያደረገ እንዳልሆነ ተገልጿል። በሌላ በኩል ባርሴሎና ውሎ የሚጠናቀቀው የሮበርት ሌቫንዶስኪን ኮንትራት የማራዘም እቅድ እንደሌላቸው ተዘግቧል። ይህንንም ተከትሎ ባርሴሎና ቀጣይ ክረምት የፊት መስመሩን ለማጠናከር ወደ ገበያው ይወጣል ተብሎ እንደሚጠበቅ ዘ አትሌቲክ አስነብበዋል። ማንቸስተር ዩናይትድ በጥር የዝውውር መስኮት ተጫዋቾችን ካስፈረመ ብዙ ገንዘብ የሚያስወጣ ዝውውር እንደሚሆን ተገልጿል። በ2026 የማንቸስተር ዩናይትድ የመጀመሪያ የዝውውር ኢላማ የመሃል ሜዳ ክፍሉ እንደሚሆን ዘ አትሌቲክ እያስነበበ ይገኛል። ቀያዮቹ ሰይጣኖች ኳስ መልሶ መቀበል የሚችል እንዲሁም ወደፊት ተስቦ የመጫወት ችሎታ ያለው ተጫዋች እንደሚፈልጉ እየተነገረ ይገኛል። ክለቡ የተጫዋቾችን መልቀቅ ላይ ተመርኩዞ አማካዮች ሊያስፈርም ይችላል። ክለቡ ተጫዋቾችን መልቀቅ ተመርኩዞ 6 እና 8 ቁጥር ቦታ ላይ የሚጫወት 2 አማካዮች ሊያስፈርም እንደሚችል
ከወዲሁ እየተዘገበ ይገኛል። ሊቨርፑል የአሊሰን ቤከርን ውል ያራዝማል ተብሎ ይጠበቃል። ሊቨርፑል በአሊሰን ቤከር ኮንትራት ውስጥ ያለውን የአንድ ዓመት ተጨማሪ የአንድ ዓመት የማቆየት አማራጭውን ይጠቀማል ተብሎ እንደሚጠበቅ ዘአትሌቲክ አስነብቧል። ይህንንም ተከትሎ አሊሰን ቤከር በሊቨርፑል እስከ 27 የውድድር ዓመት መጨረሻ እንደሚቆይ እየተነገረ ይገኛል። ሊቨርፑል የክሪስታል ፓላስን ተከላካይ ማርክ ቪን አሁንም ማስፈረም እንደሚፈልግ ተነግሯል። ይሁን እንጂ ተጫዋቹ በጥር የዝውውር መስኮት የሚያስፈርም ከሆነ የሚያስፈርምበት እድል አነስተኛ መሆኑን እየተዘገበ ይገኛል። በሌላ በኩል ሊቨርፑል ከያዛቸው የፊት መስመር ተጫዋቾች ዝርዝር መካከል አንቶኒዮ ሴሜኞ አንዱ መሆኑ እየተነገረ ይገኛል። ሊቨርፑል እንደሚታወቀው በክረምቱ የፊት መስመሩን ለማጠናከር ብዙ ገንዘብ ማውጣቱ ይታወቃል። ይህንንም ተከትሎ አጥቂ ለማምጣት ብዙም እንደማይቸኩል ዘ አትሌቲክ እየዘገበ ይገኛል። የቀድሞ የማንቸስተር ተጫዋች ስኮት ማክቶሚናይ የዓመቱ ምርጥ ተጫዋች በመባል ሽልማቱ ወስዷል። ስኮት ማክቶሚናይ የጣሊያን እግር ኳስ ተጫዋቾች ማህበር ግራንድላንድ ክላሲኮ የሴሪያ የዓመቱ ምርጥ ተጫዋች ሽልማትን አሸንፏል። ስኮትላንዳዊ ተጫዋች ማክቶሚናይ በተጨማሪም ከውድድር ዓመቱ ምርጥ 11 ተጫዋቾች መካከል መካተት ችሏል። ይህንንም ተከትሎ ስኮት ማክቶሚናይ ስሙን ሽልማቱን ከዚህ በፊት ካሸነፉት ዚነዲን ዚዳን፣ ክርስቲያኖ ሮናልዶ፣ ሪካርዶ ካካ እንዲሁም አንድሪያ ፒርሎ ከመሳሰሉ ትልልቅ ተጫዋቾች ማጻፍ ችሏል። ስኮት ማክቶሚናይ ከሽልማቱ በኋላ እዚህ መሆንና ማሸነፍ ድንቅ ነው። በቡድኑ ሁላችን የቡድን አጋሮችን ሁሉንም አመሰግናለሁ በማለት ተናግሯል። አክሎም ወደ ናፖሊ መምጣት ቀላል ውሳኔ ነው ያለ ሲሆን ወደ ትክክለኛው ቦታ ነበር የመጣሁት ሲል ገልጾታል። ስኮት ማክቶሚናይ በዓመቱ ብዙ ነገሮችን ማሳካት ችሏል። የሴሪያ የዓመቱ ምርጥ ተጫዋች ሽልማት ወስዷል። የተጫዋቾች ማህበር የዓመቱ ምርጥ ተጫዋችን አሸንፏል። የሴሪያ የዓመቱ ምርጥ አማካይ ተቀብሏል። በባላንዶር 18ኛ ደረጃን ይዞ ማጠናቀቅ ችሏል። ሀገሩ ስኮትላንድን ለዓለም ዋንጫ እንድታልፍ ትልቁን ሚና ከተጫወቱ ተጫዋቾች አንዱ መሆን ችሏል። እንደሚታወቀው ስኮት ማክቶሚናይ ከማንቸስተር ዩናይትድ በግፍ የተባረረ ተጫዋች እንደሆነ የሚታወቅ ይሆናል ማለት ነው። አንድሬ ኦናና ለአፍሪካ ዋንጫ ሳይጠራ ቀርቷል። የካሜሮን ብሔራዊ ቡድን ለቀጣዩ የአፍሪካ ዋንጫ ለተጫዋቾች ጥሪ ሲያቀርብ አንድሬ ኦናናን ከስብስቡ ውጭ ማድረጉ ይፋ ተደርጓል። ብሔራዊ ቡድኑ ለቁጥር 1 ግብ ጠባቂው አንድሬ ኦናና ጥሪ አለማቅረቡ ትልቅ ውሳኔ ሆኖ እየተዘገበ ይገኛል። በተያያዘ ዜና የካሜሮን ብሔራዊ ቡድን አሰልጣኝ ማርክ ብሪያስን ከኃላፊነት አሰናብቷል። ሁለቱ ትልቅ ውሳኔዎች ከቀናት በፊት ለሁለተኛ ጊዜ በፌዴሬሽኑ ፕሬዝዳንትነት የተመረጠው የሳሙኤል ኤቶ ኃላፊነት ሊሆኑ ይችላሉ ተብሎ እየተዘገበ ይገኛል። ቪንሰንት አቡበከር እንዲሁም ቺፖ ሞቲንግ ከካሜሮን ጥሪ ያልቀረበላቸው ሌሎች ተጫዋቾች መሆኑ ተዘግበዋል። የማንቸስተር ዩናይትድ የፊት መስመር ተጫዋች ማቲያስ ኩና በጉዳቱ በማገገም ወደ ልምምድ መመለሱ እየተገለጸ ይገኛል። ማቲያስ ኩና ባጋጠመው ጉዳት ምክንያት ያለፉት 2 የፕሪሚየር ሊግ ጨዋታዎች እንዳመለጡት ይታወቃል። ማንቸስተር ዩናይትድ የፊታችን እሁድ ከዌስትሃም ዩናይትድ ጋር ለሚያደርገው ጨዋታ ማቲያስ ኩና ወደ ሜዳ ይመለሳል ተብሎ ይጠበቃል። ሊጉን በመብራት ላይ የሚገኙት አርሰናል የወርሃ ዳር የወሩ ምርጥ ተጫዋቾች 4 እጩዎችን ይፋ አድርገዋል። በዚህም መሰረት ዴክላን ራይስ፣ ኤብሬቺ ኢዜ፣ ጁሪያን ቲምፐር እንዲሁም ትሮሳርድ የህዳር ወር የአርሰናል ምርጥ ተጫዋቾች ሆነው መቅረብ ችለዋል። ማን ያሸንፋል የሚለውን አብረን የምናየው ይሆናል። ነገር ግን የአርሰናል ደጋፊዎች የእናንተን የወሩ ምርጥ በኮመንት ሴክሽን ልታጋሩን ትችላላችሁ። ጥሩ ያልሆነ ጊዜ በማሳለፍ ላይ የሚገኘው የሊድስ ዩናይትድ አሰልጣኝ ዳንኤል ፍራንክ ሊሰናበት እንደሚችል እየተዘገበ ይገኛል። ሊድስ ዩናይትድ በሳምንቱ በመጨረሻ 4ኛ ተከታታይ የፕሪሚየር ሊግ ሽንፈቱን ማስተናገዱ ይታወቃል። ሊድስ ካለፉት 8 የሊግ ጨዋታዎች ማሸነፍ የቻለው አንዱ ሲሆን በ6ቱ ለመሸነፍ ችሏል። አሰልጣኙ በቀጣይ 2 ጨዋታዎች ከተሸነፉ ከኃላፊነታቸው ሊሰናበቱ እንደሚችሉ እየተዘገበ ይገኛል። የቀጣይ 2 ጨዋታዎች ደግሞ በጣም ከባድ የሆኑ ጨዋታዎች እንደሆኑ ይታወቃል። ከቼልሲ እንዲሁም ከሊቨርፑል ጋር የሚያደርጉት ጨዋታ
የአሰልጣኙን ህልውና ሊወስኑ እንደሚችሉ እየተዘገበ ይገኛል። ከሰሞኑ በሪያል ማድሪድ ቤት የውጤት ማሽቆልቆል ይታያል። በዚህም ኃላፊነቱን ወይም ደግሞ የአሰልጣኙ ጥፋት ነው ብለው ብዙ ተጫዋቾች ያነሳሉ። ብዙ ተጫዋቾች ደግሞ የእሱ ጥፋት አይደለም እያሉ መከራከሪያ ሀሳብ ሆኗል። ሪያል ማድሪድ ከጄሮና ጋር አቻ ከወጣ በኋላ በክለቡና በአሰልጣኝ ቡድኑ ውስጥ ስጋቶችና የእርስ በርስ ትችቶች ማስተዋሉ እየተገለጸ ይገኛል። የተወሰኑ የክለቡ ተጫዋቾች አሁንም በአሰልጣኝ ዣቪ አሎንሶ እምነት እንደሌላቸውና ችግሩ የአሰልጣኙ መሆኑን እየተናገሩ ይገኛል። በተቃራኒው ሌሎች ተጫዋቾች ደግሞ ችግሩ የአሰልጣኝ ዣቪ አሎንሶ አይደለም በማለት እየተከራከሩ ይገኛሉ። በክለቡ ውስጥ ያሉ ምንጮች ደግሞ ችግሩ የአሰልጣኙ ሳይሆን የምባፔ፣ ቪኒሲየስ ጁኒየር እና ጁድ ቤሊንግሃም በጋራ ተሰልፈው መጫወት አለመቻላቸው ነው በማለት እየተዘገበ ይገኛል። ሶስቱ ተጫዋቾች አንድ ላይ ሲሰለፉ ቡድኑ ሚዛኑን መጠበቅ አይችልም። ስለዚህ የውድቀቱ መንስኤ እነኚህ ሶስት ተጫዋቾች በጋራ መሰለፋቸው ነው የሚሉ ብዙ ሀሳቦች እየተሰነዘሩ ይገኛል። ሪያል ማድሪድ በቀጣይ ከአትሌቲክ ቢልባኦ ጋር የሚያደርገው ጨዋታ ለአሰልጣኝ ወሳኝ መሆኑን ዘ አትሌቲክ እያስነበበ ይገኛል። የሳውዲ አረቢያው ክለብ አልሂላል ግብ ጠባቂው ያሲን ቦኖ ለአፍሪካ ዋንጫ እንዳያመራ ጥያቄ ማቅረቡ ተገልጿል። አልሂላል የሞሮኮ ብሔራዊ ቡድን ግብ ጠባቂ ያሲን ቦኖ ጥሪ እንዳይቀርብለት በይፋ ጥያቄ ማቅረቡ ተገልጿል። ይሁን እንጂ የሞሮኮ እግር ኳስ ፌዴሬሽን ንግግር በሚያደርግም ጥያቄውንም እንደማይቀበል እየተዘገበ ይገኛል። የ25 የሞሮኮ የአፍሪካ ዋንጫ ከ20 ቀናት በኋላ እንደሚጀምር ይታወቃል። ብዙ ተጫዋቾች ለአፍሪካ ዋንጫ እንደሚያምሩ ይታወቃል። በማንቸስተር ዩናይትድ ቤት እንደምታውቁት ቤሞ፣ አማዲ ያለው ለአፍሪካ ዋንጫ ሊያምሩ ይችላሉ። በሁሉም ክለቦች ስጋት እየሆነ የሚገኘው የአፍሪካ ዋንጫ ለያሲን ቦኖ ወይም ለአልሂላልም ሌላ ራስ ምታት ሆነዋል። አዝናኝ ተጫዋች ነኝ ይላል ላሚን ያማል። እንዲሁም ሪካርድ ስለመስበር ብዙ አላስብም ወይም ደግሞ ሪካርድ ለመስበር አልጫወትም የሚለው የባርሴሎና የፊት መስመር ተጫዋች ላሚን ያማል ነው። ሁሉንም ሪካርዶች ለመስበርና ሚሊዮን ጎል ለማስቆጠር አይደለም የሚጫወተው ያለው ላሚን ያማል እግር ኳስ የምትጫወተው ለመዝናናት ነው ሲል ተናግሯል። ራሱን አዝናኝ ተጫዋች ነኝ ሲል የገለጸው ላሚን ያማል ዓላማዬ ሰዎች ዘና ማድረግና ትንሽ ትርኢት ማሳየት ነው ሲል ተደምጧል። ለሞሮኮ ለመጫወት አስቦ እንደነበር ያነሳው ተጫዋቹ ነገር ግን ምርጫው ሲመጣ ስፔንን ለመምረጥ አላመነታሁም፣ በአውሮፓ መጫወት ነበር ፍላጎቴ ብሏል። ለሞሮኮ የተለየ ፍቅር አለኝ፣ ሌላኛው ሀገሬ ነው። ነገር ግን የአውሮፓ እግር ኳስ የበለጠ ብዙ ትዝታ አለው። ከስፔን ጋር ዓለም ዋንጫ የማሸነፍበት እድል አለኝ ሲል ላሚን ያማል ሀሳቡን ሰጥቷል። የክሪስታል ፓላሱ ዋና አሰልጣኝ ኦሊቨር ግላስነር የክለቡ ባለቤቶች በክለቡ ባለቤቶች ስራ ደስተኛ አለመሆኑን ተናግሯል። በታሪክ ለመጀመሪያ ጊዜ በአውሮፓ መድረክ ስትሳተፍ ቡድኑ ላይ ገንዘብ ወጪ ታደርጋለህ እንጂ አትቆጥብም ሲሉ አሰልጣኝ ቅሬታቸውን ገልጸዋል። ክለቡ ቡድኑን አለማጠናከሩ እንዳበሳጫቸው ያስረዱት አሰልጣኝ ከዛ ይልቅ ገንዘባቸውን ቆጥበው መያዝ ይመርጣሉ ብለዋል። ሳርን በአፍሪካ ዋንጫ እናየው ይሆን የሚለው የተነሳለት አሰልጣኙ እስማኤል ሳር ያው ጉዳቱ እንዳጋጠመው ይታወቃል። ጉዳቱ ፍራቻ እንዳሳደረባቸው አሰልጣኝ ኦሊቨር ግላስነርም ተናግረዋል። ተጫዋቹ በሞሮኮ አፍሪካ ዋንጫ ላንመለከተው እንደምንችል አሰልጣኙ ባነሱት አስተያየት ለመናገር ሞክረዋል። ውድ የቻናላችን ተከታታዮች ለዛሬ የያዝናቸው አጫጭር ዜናዎች ይህንን ይመስላሉ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እንድታደርጉ በአክብሮት እንጋብዛለን።